ሰላም እንዴት ናችሁ? እንግዲህ ዛሬ የምንማረው ስለ ማትስ ነው። ያው እንግዲህ እንደምናውቀው 11ኛ ክፍል ማትስ ነው ዛሬ እንማር እዚህ የመጣነው ማለት ነው። እንግዲህ ቪዲዮውን ከመጀመሪያ በፊት ሁሌም እንደምናገረው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እንግዲህ ወደ ሌሰናችን ስንገባ 11ኛ ክፍል ማትስ ነው የምንማረው። እንግዲህ እዚህ ጋር እንደምታዩት ስለነዚያም ኮንቴንት ዩኒት ዋንን መጀመሪያ ብናነሳ ለምሳሌ ፈርዘር ኦን ሪሌሽን ኤንድ ፋንክሽን ይለናል። ያም ማለት እንግዲህ እንደምታዩት ስለ ፋንክሽን እና ሞር አባውት ደግሞ ስለ ሪሌሽን፣ ምክንያቱም ፈርዘር የተባለው ያው 9ና 10 ላይ በደንብ ስለተማርን ነው ሪሌሽን። ስለዚህ ሪቪዥን ኦን ሪሌሽን አለ፣ ሰም አዲሽን ታይፕስ ኦፍ ፋንክሽን፣ ክላሲፊኬሽን ኦፍ ፋንክሽን፣ ኮምፖዚሽን ኦፍ ፋንክሽን፣ ኢንቨርስ ፋንክሽን፣ ዜር ግራፍ የሚል አለ። ያው እንግዲህ ወደ ውስጥ ስንገባ በደንብ የምንማር ይሆናል። ዩኒቱን ስናይ ደግሞ ስለ ራሽናል ኤክስፕሬሽን ኤንድ ራሽናል ፋንክሽን ይለናል። ያው ራሽናል ኤክስፕሬሽን እንደምናውቀው ኤ ኦቨር ቢ ፎርም በምንለው ነው። ስለዚህ ያንን በኤክስፕሬሽን ሲቀመጥ እንዲሁም ደግሞ ፋንክሽን ሲሆንስ ግራፉስ ምን ይመስላል የሚለውን ነው የምንመለከተው ማለት ነው። ዩኒት 3 ላይ ስንሄድ ኮኦርዲኔት ጂኦሜትሪ ይለናል። ለምሳሌ ኮኦርዲኔት ጂኦሜትሪ ላይ ምን እንማራለን? ስለ ላይን፣ እንደገና ከዛም ባለፈ ኮኒክ ሴክሽን ማለት እነዚህ ሰርክል፣ ሃይፐርቦላ፣ ኤሊፕስ እና ፓራቦላ የመሳሰሉትን ነገሮች ከነ ፎርሙላቸው እንማራለን ማለት ነው። ወደ ዩኒት 4 ስንሄድ ማቴማቲካል ሪዝኒንግ፣ ያም ማለት ሎጂክ፣ አርጊውመንት ኤንድ ቫሊዲቲ ማለት ትሩ ፎልስ፣ ትሩ ፎልስ ይሄን ስቴትመንቶች ናቸው እና እነዚህን ከዚህ በፊት እንዳልተማራችኋቸው እርግጠኛ ነኝ። ጀስት ኒው ናቸው ለ11ኛ ክፍል። ስታቲስቲክስ ኤንድ ፕሮባቢሊቲ ይሄ እንኳን ያው ድሮም ተምረነዋል ማለት ወደ 7ኛ ክፍል ምናምን እንደነበረ አስተውሳለሁ። ስታቲስቲክስ ኤንድ ፕሮባቢሊቲ ይሄ ቀላል ነው። ያው ዩኒት 6 ላይ ማትሪክስ ኤንድ ዲተርሚናንትስ ይለናል። ስለ ማትሪክስ ይሄም ለየት ያለ 11ኛ ክፍል ፖርሽን ነው። ቀጣይ ያለው ዘ ሴት ኦፍ ኮምፕሌክስ ነምበር፣ ያው ስለ ኮምፕሌክስ ነምበርም ብዙም ባይሆን በጥቂቱ ተምረናል። ዩኒት 8 ላይ ስለ ቬክተር ኤንድ ትራንስፎርሜሽን ኦፍ ዘ ፕሌን ይለናል። እንግዲህ ይሄ ኮመን ነው ወይም ደግሞ ከዚህ ጀምሮ ያለው ወይም ከቬክተር ኤንድ ትራንስፎርሜሽን ኦፍ ዘ ፕሌን የሚለን እንግዲህ ፎር ናቹራል ስቱደንትስ ነው። ሁለት ኤክሴፕሽናሎች ናቸው ለናቹራል ስቱደንትስ የሚማሩት። ያው ዩኒት 8 እና ዩኒት 9 ኦንሊ ፎር ናቹራል ሳይንስ ነው። ያው ዩኒት 9 ደግሞ ትሪግኖሜትሪ ነው። ወደ ዩኒት 10 ደግሞ ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ይለናል። ዩኒት 11 ማቴማቲካል አፕሊኬሽን ኢን ቢዝነስ ይለናል ማለት ነው። ይሄ ለሶሻል ሳይንሶች ነው። በአብዛኛው 10 እና 11 ዩኒት ለሶሻል ሳይንስ ተማሪዎች ነው የሚጠቀሱት።